ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ሱ የተባለችው ታዳጊ ልጅ ገና ከልጅነቷ ጀምሮ አንድ ትልቅ ህልም ነበራት። ይህም ልዩ ኃይል እንዲኖራት ነበር። በዙሪያዋ ያሉ ሰዎች እንዲያስተውሏትና ትኩረት እንዲሰጧት ትፈልጋለች። ነገር ግን አባቷ ሁል ጊዜ የሚነግራት ነገር ቢኖር ማንም አለማስተዋሉ ራሱ እንደ ሚስጥራዊ ወኪል ልዩ እንደሚያደርጋት ነበር። ይህ የአባቷ አባባል ለሱ ግን የሚያዋጣላት አልነበረም። እሷ የሁሉንም ሰው አይን የሚስብ ትልቅ ነገር መፈጸም ትመኛለች። የሱ እናት ሳይንቲስት ስትሆን በቤተ ሙከራዋ ውስጥ እጅግ ጠቃሚና ምስጢራዊ በሆነ ፕሮጀክት ላይ ትሰራ ነበር። አንድ ቀን ሱ እናቷን ሰርፕራይዝ ለማድረግ ኬክና ሻማ ይዛ ወደ ቤተ ሙከራዋ መራች። ነገር ግን በስህተት እናቷ በጥንቃቄ ጻፈችውን እጅግ አስፈላጊ ቀመር ሰርዛ በቦታው ላይ መልካም ልደት የሚል ጽሑፍ ጻፈችበት። ይህ አጋጣሚ ለሱ ደስታን ያመጣ ቢመስላትም ለእናቷ ግን የዓመታት ድካሟ መና መቅረቱን ነበር የሚያመለክተው። እናቷ ከስብሰባ ስትመለስ በሱ ድርጊት እጅግ ተቆጣች። በዚህም ምክንያት በሱ ወላጆች መካከል ከፍተኛ ጭቅጭቅ ተነሳ። ሱ ወላጆቿ በሷ ምክንያት ሲጣሉ በማየቷ ከፍተኛ ሐዘንና ጭንቀት ውስጥ ወደቀች። በዚያው ግራ መጋባት ውስጥ ሆና በቤተ ሙከራ ውስጥ ያለውን አንድ ማሽን በድንገት ከፈተችው። ይህ ድርጊት በቤተ ሙከራ ውስጥ ያለውን ሲስተም በሙሉ እንዲበላሽና ሁኔታው ከቁጥጥር ውጭ እንዲሆን አደረገው። ሁኔታው እየተባባሰ ሲሄድ ሱ ለማምለጥ ሞከረች፣ ነገር ግን በሮች በሙሉ ተቆለፉ። በታላቅ ትግል በመጨረሻ ልታመልጥ ብትችልም በቤተ ሙከራ ውስጥ የደረሰው አደጋና የፈሰሰው ልዩ ፈሳሽ በአካሏ ላይ ከፍተኛ ተጽዕኖ አሳድሮ ነበር። አባቷ ወደ ቤት ይዟት ቢመለስም በሱ አካል ውስጥ የሚፈጠረው አዲስ ለውጥ የታሪኩን አቅጣጫ ሙሉ በሙሉ እንደሚቀይረው ገና አልተረዱም ነበር። በማግስቱ ጠዋት ሱ ስትነቃ በሰውነቷ ላይ እንግዳ የሆነ ስሜት ተሰማት። በእጇ ላይ እንግዳ ምልክት ስታይ መላ ሰውነቷ ደግሞ የመጠስጠስ ስሜት ይፈጥርባት ጀመር። አባቷን ላለመጨናነቅ ስትል ስሜቷን ደበቀች። ወደ ትምህርት ቤት በሄደችበት ወቅት ከጓደኛዋ ቶቢ ጋር እያወራች ያለ በድንገት አንድ አስደንጋጭ ነገር ተከሰተ። ሱ በቆመችበት ቦታ ድንገት ተሰወረች። ይህም ለጓደኞቿ ትልቅ ድንጋጤን ፈጠረባቸው። ሱ ድንገት ወደ ራሷ ከተመለሰች በኋላ እናቷ ዘንድ በፍርሃት ተውጣ ደረሰች። እናቷ የልጇን ሁኔታ ስትመለከት በከፍተኛ ጭንቀት ውስጥ ሆና ወደ ቤት ይዛት ሄደች። የልጇ አካል እንዲረጋጋ በማሰብ ትኩስ ሾርባ ቀረበችላት። ነገር ግን ሱ ሾርባውን ፉት እንዳለች በድንገት ተሰወረች። ከጥቂት ደቂቃ በኋላ ወደ ቀዝቃዛ ቦታ ስትጠጋ ግን ቀስ በቀስ መልሳ መታየት ጀመረች። ይህ ሁኔታ ሱ በሙቀት አማካኝነት እንደምትሰወርና በቅዝቃዜ ደግሞ እንደምትታይ እናቷ ተረዳች። እናቷ ባደረገችው ጥልቅ ምርመራ የሱ አካል በቤተ ሙከራ ውስጥ በፈሰሰው ልዩ ፈሳሽ መበከሉን አረጋገጠች። የፈሳሽ በሱ የሰውነት ሙቀት ላይ በመመስረት የአካሏን ብርሃን የማስተላለፍ ብቃት የሚቀይር ነበር። ይህንን ሁኔታ ለመቆጣጠር እንዲረዳት እናቷ የሱ አካል ሙቀትን የሚመጥን ልዩ ልብስ ሰጠቻት። ሆኖም ግን የሱ አካል ሙቀት በጨመረ ቁጥር ልብሱም ቢሆን የመሰወር ሂደቱን ሙሉ በሙሉ ሊገታው እንደማይችል ግልጽ ሆነ። ይህ በሱ ላይ እየተደረገ ያለው ሙከራና ውጤቱ ሄርማን ለተባለ አደገኛ ሰው ጆሮ ደረሰ። ሄርማን ሱ ስትሰወር ሌላ ሰውን ከነካች ያ ሰው አብሮ የመሰወር አቅም እንዳለው ተረዳ። ይህ ደግሞ ለክፉ ተግባሩ ትልቅ ግብዓት እንደሚሆንለት አመነ። በሌላ በኩል የሱ እናት ይህንን አዲስ ግኝት ማሪያ ለተባለች ጓደኛዋ አሳየቻት። ማሪያ የሱን እጅ ስትይዝ አብራ ስትሰወር በማየቷ እጅግ ተገረመች። ነገር ግን ሁኔታው ከሳይንሳዊ ምርምር ባለፈ ለሱ ሕይወት አደገኛ መሆኑ ታወቀ። ሱ እናቷ ቤት ውስጥ ተቀመጪ ብላ የሰጠቻትን ትዕዛዝ ወደ ጎን በመተው ወደ ትምህርት ቤት አመራች። እዚያም ቶቢን አገኘችው። ቶቢ ግን ባለፈው ቀን የሱን መሰወር በማየቱ ግራ ተጋብቶ እየጠየቃት ሳለ አንዲት ልጅ መታ ታወራው ጀመር። በድንገትም ስልኳ ጠርቶ ጥላው ሄደች። እውነቱ ግን የሱን ጓደኛ የልጅቷን ስልክ ሀክ አድርገው ነበር። ሱ ከጓደኛዋ አፕ ጋር ምግብ ቤት ተገናኝተው የመሰወር ችሎታ እንዳላት ልትነግራት ብትሞክርም አፕ ግን እንደ ቀልድ በመቁጠር ላታምናት ወሰነች። ሱ ሚስጢሯን ማንም ሊያምንላት ባለመቻሉ ብቸኝነት ተሰማት። ነገር ግን እውነቱን ለማሳየት ስትል ምግብ ቤቱ ውስጥ ትኩስ ቡናዋን እየጠጣች ራሷን ሰወረች። በምግብ ቤቱ ውስጥም ነገሮችን በማንቀሳቀስ ሁከት ስትፈጥር አፕ ሱ አይኗ እያየ ስትሰወር አይታ በድንጋጤ ምግብ ቤቱን ጥላ ወጣች። ሱ አሁን ምስጢሯን ለጓደኛዋ ማሳየት ቢሳካላትም የያዘችው ኃይል ግን ለክፉ አደጋ በር እየከፈተ መሆኑን ግን አልተረዳችም ነበር። ሱ ከጓደኛዋ አፕ ጋር ከነበራት ቆይታ በኋላ ከእናቷ ጋር በመኪና እየተጓዘች ያለ በምግብ ቤት ውስጥ ስለተፈጠረው ነገር ሁሉ ትነግራት ነበር። በንግግራቸው መሃል ሱ በድካም ምክንያት እንቅልፍ ወሰዳት። ነገር ግን በድንገት የእናቷን የጩኸት ድምፅ ስትሰማ ደንግጣ ነቃች።
ያኔ ግን ረፍዶ ነበር። ጥቂት የማይታወቁ ሰዎች እናቷን በኃይል አግተው ይዘዋት ሄዱ። ሱ እናቷን ለማዳን ብትሞክርም ጊዜው ዘግይቶ ስለነበር ምንም ማድረግ ሳትችል ቀረች። በታላቅ ድንጋጤ ውስጥ ሆና ሱ በቀጥታ ወደ ቶቢ ቤት አመራች። ቶቢን ስታገኘው እናቷ መታገቷንና እርዳታ እንደሚያስፈልጋት ነገረችው። ቶቢ መጀመሪያ ላይ ወደ ፖሊስ መሄድ እንዳለባቸው ቢነግራትም ሱ ግን ጉዳዩ ከፖሊስ አቅም በላይ መሆኑን ታውቅ ነበር። እውነቱን ለማሳመንም ያንን ልዩ ፈሳሽ ጠጥታ በቶቢ ፊት ተሰወረች። ቶቢ ባየው ነገር ክው ብሎ ቀረ። ሱም እስካሁን በአካሏ ላይ እየደረሰ ያለውን እንግዳ ነገር ሁሉ በዝርዝር አስረዳችው። በማግስቱ ሱና ቶቢ እናቷ የታገተችበት ቦታ ድረስ በመሄድ ፍለጋቸውን ጀመሩ። ሱ ፍንጭ ለማግኘት ጥረት እያደረገች እያለ በድንገት አጋቾቹ ደረሱባቸውና ሁለቱንም በኃይል ይዘው ወደ አንድ ትልቅ ፋብሪካ ወሰዷቸው። ሱ ወደ ፋብሪካው ስትገባ እናቷ የታሰረችው እዚያው እንደሆነ ተረዳች። ወዲያውም እናቷ የሰጠቻትን ልዩ መሳሪያ በመጠቀም ራሷን ሰወረች። ቶቢንም እጁን እንዲይዛት በማድረግ አብረው ተሰወረች። በሚስጥር ወደ ፋብሪካ ውስጥ ዘልቀው ቢገቡም ቶቢ በድንገት ከአንዲት ሴት ጋር በመጋጨቱ ምክንያት ድንገት ታየ። በዚህም ምክንያት በፋብሪካ ውስጥ የነበሩ ጠባቂዎች በሙሉ ሰርጎ ገብ መኖሩን ተረድተው ፍለጋ ጀመሩ። ሁኔታው እጅግ አደገኛ እየሆነ መጣ። ሱ ግን እናቷን ሳታገኝ ከዚያ ለመውጣት አልፈለገችም። በፋብሪካው ሰራተኞች መካከል እየተሽለኮለኩ ለመደበቅ ጥረት ማድረግ ጀመሩ። በመጨረሻም ሱና ቶቢ በአንድ ክፍል ውስጥ ተሸሸጉ። እዚያም ቶቢ አንድ ቦርሳና ስልክ አገኘ። ይህም ጉዳዩ እናቷን ከማገት ባለፈ ትልቅ ሴራ እንዳለበት አረጋገጠላቸው። በዚህ መሃል አፕ በስልክ ደውላ በፍጥነት ከዚያ ቦታ እንዲወጡ ነገረቻቸው። ሶስቱም ለማምለጥ ሲሞክሩ ቶቢ እንደገና በመታየቱ ጠባቂዎቹ ሊይዟቸው ተቃረቡ። ሆኖም ሱ ቶቢን አንድ ልዩ ማሽን እንዲያሽከረክር ነገረችው። ቶቢም ልክ ብስክሌት እንደሚነዳ በማሰብ ማሽኑን ተቆጣጥሮ በከፍተኛ ፍጥነት ከዚህ አደገኛ ቦታ መለጡ። ከአደገኛው ፋብሪካ ከመለጡ በኋላ አፕ ሶስቱንም ወደ ቤቷ ይዛቸው ሄደች። እዚያም ሱ አንድ አስገራሚ እውነት ተረዳች። አፕ እና የሱ እናት በአንድ ወቅት የቅርብ ጓደኛሞችና የስራ ባልደረቦች ነበሩ። ነገር ግን በአንድ ልዩ ፕሮጀክት ምክንያት በተፈጠረ አለመግባባት ተለያይተው ነበር። ቶቢ በፋብሪካው ውስጥ ያገኘው ቦርሳ ውስጥ የነበረው ፕሮግራም ሱ ስትመለከተው እናቷ የፈጠረችውና በቤተሰቡ አባላት ብቻ ሊከፈት የሚችል መሆኑን አወቀች። ይህ ፕሮግራም በሱ አካል ውስጥ ስላለው ፈሳሽ ጥልቅ መረጃ የያዘ ነበር። አፕ እንደገለጸችው ይህ ልዩ ፈሳሽ ቀደም ሲል በሱ እናት ላይ ተሞክሮ ቢሆንም ምንም አይነት ለውጥ አላመጣም ነበር። ነገር ግን በሱ አካል ውስጥ ሲገባ አስደናቂ የሆነ የመሰወር ኃይልን ፈጠረ። ይህም ማለት የሱ ደም እጅግ ውድና ተፈላጊ ነው ማለት ነው። አጋቾቹ የሱን እናት ያገቷት እናቷን ፈልገው ሳይሆን በሱ አማካኝነት ሱ ላይ ለመድረስና ደሟን በመጠቀም ይበልጥ ኃይለኛ የሆነ ፈሳሽ ለማዘጋጀት ነበር። የሱ ደም ለክፉዎቹ ሰዎች ታላቅ የጥፋት መሳሪያ ሊሆን እንደሚችል ግልጽ ሆነ። በዚያው ምሽት አንዱ አጋች በሚስጥር ሱ ያለችበት ቦታ ድረስ መጥቶ ሊይዛት ሞከረ። ሆኖም ቶቢ በቦታው በመገኘቱና በታላቅ ድፍረት በመከላከሉ ሱ ከእገታ ተረፈች። ይህ አጋጣሚ በሱና በቶቢ መካከል ያለውን ግንኙነትና መተማመን ይበልጥ አጠናከረው። አፕ የጉዳዩን አሳሳቢነት በመረዳት ለሱ ልዩ የሆነ ልብስ አዘጋጀችላት። ይህ ልብስ የሱ የሰውነትን ሙቀት የሚቆጣጠር ብቻ ሳይሆን ልክ እንደ ልዕለ ኃያላን የሚታይ የራሱ የሆነ ግርማ ሞገስ ያለው ነበር። ሱ ያንን ልብስ ስትለብሰው ሁልጊዜም ትመኘው የነበረው የልጅነት ህልሟ እውን የሆነ መሰላት። አሁን እሷ ተራ የመሰወር ችግር ያለባት ልጅ ሳትሆን ዓላማና ግብ ያላት እውነተኛ ልዕለ ኃያል ሆና ተነሳች። በማግስቱ ጠዋት ሱ ከእናቷ ስልክ ተደወለላት። እናቷ ከአጋቾቹ አምልጣ እንደወጣችና በአስቸኳይ መገናኘት እንዳለባቸው ነገረቻት። ሱ በደስታ ተሞልታ ከጓደኞቿ ጋር እናቷ ወዳለችበት ህንፃ መራች። ነገር ግን ህንፃው ዘንድ እንደደረሱ ሁኔታው ተለወጠ። አጋቾቹ በድንገት ከበቧቸው። ቶቢ ሁኔታውን ሲመለከት ጥርጣሬ አደረበት። ምናልባትም የሱ እናት በጠላቶቿ ክትትል የተደረገባት እንደሆነና ሱንም ለአደጋ እያጋለጠች እንደሆነ ተሰማው። ሱ ግን አባባሉ ስላስቆጣት ከቶቢ ጋር በሀሳብ ተጋጭታ ተጣሉ። ቶቢም በብስጭት ትቷቸው ሄደ። ሱና አፕ በህንፃ ውስጥ ተሸሽገው እያለ ከፊታቸው የሚጠብቃቸው ነገር ግን ከገመቱት በላይ እጅግ አስደንጋጭ ነበር። ሱ በህንፃ ውስጥ ከቆየች በኋላ በቀጣዩ ትዕይንት አልጋዋ ላይ ተኝታ ስትነቃ እናቷን ከፊት ለፊቷ ተቀምጣ አገኘቻት። ሱ ስለ ጓደኞቿ አፕና ቶቢ ስትጠይቃት ግን እናቷ የምትሰጠው መልስ እጅግ እንግዳና ግራ የሚያጋባ ነበር። አፕ የምትባል ጓደኛ የለሽም፣ ምንም አይነት ልዩ ነገርም በአንቺ ላይ አልተከሰተም በማለት ሁሉንም ነገር ለማስተባበል ሞከረች። ሱ በዚህ ንግግር እጅግ ግራ ተጋባች። ምክንያቱም ያሳለፈችው መከራና ያገኘችው ኃይል ቅዠት ሊሆን እንደማይችል ታውቅ ነበር። በዚህ መሃል እናቷ አንድ ልጅ ደውሎ እንደነበር ነገረቻት። ሱ ወዲያውኑ ደዋዩ ቶቢ እንደሆነና ምናልባትም ስለ ግብዣው ሊጠይቃት እንደሆነ ገመተች።
ሆኖም ግን እናቷ በድንገት ክፍሉን በውጭ በኩል ቆልፋባት ሄደች። እዚህ ላይ ነው ጨዋታው የሚጀምረው። በሱ ፊት ቀርባ እናቷ መስላ ስታወራት የነበረችው ሴት ትክክለኛ እናቷ አልነበረችም። ይልቁንም የሱ እናት የድሮ ጓደኛ የነበረችውና የሱ ደም ውስጥ ያለውን ኃይል ለመውሰድ የምትፈልገው ሊያ ነበረች። ሊያ የሱ እናት የፈጠረችውን ፕሮግራም በመጠቀም የማንንም ሰው መልክ መምሰል የምትችልበትን አደገኛ መሳሪያ አዘጋጅታ ነበር። በዚህ መሳሪያ አማካኝነት የሱ እናት መስላ በመቅረብ ሱ ላይ የስነ ልቦና ጫና ለመፍጠርና ምስጢሯን ለመውሰድ ሞክራለች። እውነተኛ እናቷና ቶቢ ግን በሚስጥር ሱ ወዳለችበት ክፍል ደረሱ። ሱም በውስጧ በነበረው ጥርጣሬና በጓደኞቹ እርዳታ ያቺን ሐሰተኛ እናት በፕሮግራም አማካኝነት በክፍል ውስጥ ዘጋችባት። እውነቱ መውጣት ሲጀምር ሱ ወደ እውነተኛ እናቷ በመሄድ ምን እየተካሄደ እንደሆነ ጠየቀቻት። እናቷም አንድ የኮምፒውተር ፕሮግራም እንድትመለከት አደረገቻት። በዚያ ፕሮግራም ውስጥ ሊያ ምን ያህል አደገኛና የክፋት ሁሉ ምንጭ እንደሆነች በግልጽ ታየ። ሊያ አሁን ቶቢን ለማግኘት ትፈልጋለች። ምክንያቱም ያንን አደገኛ ፈሳሽ በቶቢ አካል ላይ ለመሞከር አቅዳ ነበር። ሊያ ማንነቷ እንዳይታወቅ በፓርቲው ላይ አይሪን የተባለችው ልጅ መስላ ቀረበች። ሱና እናቷ እውነቱን ይዘው ወደ ግብዣው ስፍራ መሩ። እናቷም ለሱ አንድ ልዩ የሆነ መሳሪያ ሰጠቻት። ይህ መሳሪያ በትክክለኛው ሰዓት ጥቅም ላይ መዋል እንዳለበትም አሳሰበቻት። ፓርቲው ላይ ሱ ቶቢን አግኝታ አይሪን የምትባለው ልጅ በእውነቱ ሊያ መሆኗን ልታስረዳው ሞከረች። ቶቢ ግን አሁንም በሱ ላይ ተከፍቶ ስለነበረ ሊያምናት አልፈለገም። ሱ ላጠፋችው ጥፋት ይቅርታ ብትጠይቀው ሊያ ግን ቶቢን በመያዝ አሁን ከበፊቱ የበለጠ ኃይለኛ መሆኗን ተናገረች። ሱ ወዲያውኑ ተሰውራ ወደ ሊያ ተጠጋችና እናቷ የሰጠቻትን ያንን ልዩ መሳሪያ በድንገት ሊያ ላይ ወጋቻት። ያ መሳሪያ የሊያን መልክ የመቀየር ኃይል ወዲያውኑ አረገፈው። ሊያ ያደረገችው ተንኮልና የለበሰችው የሐሰት ማንነት በሁሉም ሰው ፊት ተጋለጠ። መልክ የመቀየር ኃይሏ ሲከሽፍ ወደ እውነተኛ ማንነቷ ተመለሰች። ሊያ ይህን ሁሉ ጥፋት የፈጸመችው በደረሰባት አደጋ ምክንያት እንዳትራመድ ሆና ስለነበር የሱ ደም ውስጥ ያለውን ኃይል ተጠቅማ ራሷን ለመፈወስና እንደገና ለመራመድ በማለም ነበር። ሆኖም ግን የሱ ብልሃትና የጓደኞቿ ትብብር የክፋት እቅዷን አከሸፈው። ሱ በራሷ ላይም ያንን መሳሪያ ተጠቀመች። ይህም በሰውነቷ ውስጥ ያለውንና ከቁጥጥር ውጭ የሆነውን የመሰወር ኃይል እንዲረጋጋና ወደ መደበኛ ሁኔታዋ እንድትመለስ አደረጋት። አፕም በበኩሏ ሊያ ዳግመኛ ጥፋት እንዳታደርስ በዊልቸሯ ላይ ልዩ መቆጣጠሪያ በመግጠም አቅመቢስ አደረገቻት። በክፋትና በራስ ወዳድነት የተሞላው የሊያ ጉዞ በዚህ መልኩ ፍጻሜውን አገኘ። ታሪኩ ሲያበቃ ሱ በቤቷ ውስጥ ከወላጆቿ ጋር ተረጋግታ ስትቀመጥ እንመለከታለን። አሁን ሱ አንድ ትልቅ እውነት ተረድታለች። እሷ ልዩ የሆነችው የመሰወር ኃይል ስላላት ሳይሆን ሁልጊዜም ከጎኗ የሚቆሙና የሚወዷት ምርጥ ወላጆች ስላሏት ነው። ልዕለ ኃያልነት ከሰውነት ኃይል ሳይሆን ከልብ ፍቅርና ከቤተሰብ አንድነት እንደሚመነጭ ተማረች። የልጅነት ፍላጎቷ አሁን በአዲስና በበሰለ እይታ ተተካ። በመጨረሻም ሱ ከጓደኞቿ ከቶቢና ከአፕ ጋር ተገናኙ። ሶስቱም በአንድ ላይ ቆመው እኛ ሶስታችን ፍጹም ነን በማለት ጓደኝነታቸውን አጸኑ። ሱ አሁን ማንም እንዲያስተውላት አትጨነቅም። ምክንያቱም የሚረዷትና የሚወዷት እውነተኛ ጓደኞችና ቤተሰቦች አሏት። በዚህም አስደሳች ትዕይንት የሱ የመሰወርና የጀግንነት ታሪክ ፍጻሜውን አገኘ። የዛሬው የታዳጊዋ ሱ ታሪክ ይህንን ይመስል ነበር። በራሳችን ላይ እምነት ሲኖረንና ከሚወዱን ሰዎች ጋር ስንሆን ምንም አይነት አስደናቂ ኃይል ባይኖረን እንኳ እያንዳንዳችን ልዩ መሆናችንን የሚያሳይ ድንቅ ታሪክ ነው። እናንተስ በዚህ ፊልም ላይ ምን ተሰማችሁ? ሱ ያደረገችው ውሳኔ ትክክል ነበር ትላላችሁ? ኮሜንት ላይ ሐሳባችሁን አጋሩኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁንና ለተጨማሪ ተመሳሳይ አስደሳች ታሪኮች ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። Show